እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የነሽ መጋቢ ዘውደ ዘለቀ ይባላል። የተወደዳችሁ ቅዱሳን፣ ዛሬ በቤተ ክርስቲያን ውስጥ ስላለው እጅግ አሳሳቢና ወቅታዊ ስለሆነው ስለ አንድ ጉዳይ ለመመልከት ወድጃለሁ። በዚህ ባለንበት ዘመን እየተከናወኑ ካሉ አንዳንድ ነገሮች አንዳንዶች ከእግዚአብሔር ምንም አይነት የአገልግሎት ጥሪ ሳይቀበሉ ዘለው ወደ መድረክ ይወጣሉ። ሌሎች ደግሞ በአድማና በጎሳ በዘር ትስስር ወደ መሪነት ደግሞ መሰላል ሲወጡ ይስተዋላሉ። ወደ አገልግሎት ከገቡም በኋላ ደግሞ እግዚአብሔር የጠራቸውን ከመድረክ ሲያሳድዱ፣ ሲያስጨንቁ፣ ለሕዝቡም ደግሞ ቁስልና ሕመም ሲሆኑ ይስተዋላል። ይህ የሚከተለውን አንገብጋቢ ጥያቄ እንድናነሳ ይግድለናል። እውነተኛና መንፈሳዊ አመራርን ከሐሰተኛ አመራር እንዴት መለየት ይቻላል? በዚህ ጉዳይ ላይ በሚገርም ጥልቀት የሚያስተምረውን የዮሐንስ ወንጌል ምዕራፍ 10 እንመለከታለን። በዚህ በዮሐንስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ 4 አስገራሚ ነገሮችን ያነሳል። የመጀመሪያው እነዚህ መንፈሳዊ ያልሆኑ ወይንም ደግሞ ጌታ ኢየሱስ ክርስቶስ እንደሚናገረው ነጣቂና ተኩላ የሆኑ መሪዎች ወደ መድረክ ወደ መንፈሳዊ ኃላፊነት ስለሚመጡበት መንገድ ይናገረናል። በመቀጠልም ደግሞ እነዚህ መንፈሳዊ ያልሆኑ የውሸት እረኞች ደግሞ በመንጋው ላይ የሚያደርሱትን ጉዳትና ቁስል፣ ሕመም እንደዚሁም ጌታ ኢየሱስ ክርስቶስ ይዘረዝረልናል። በመቀጠልም የክርስቶስ ኢየሱስን የመልካምና ደግሞ ወደርና አቻ የሌለውን የእረኝነቱን ባህሪያት ደግሞ ከነዚህ ከነጣቂዎችና ከተኩላዎች ጋር እያነጻጸርን እንድንገናዘብ ያቀርብልናል። በመጨረሻውም የጌታ ሕዝብ ደግሞ ወይንም የክርስቶስ በጎችና የክርስቶስ መንጋ የሆኑት ቅዱሳን እነዚህን ነጣቂና ተኩላ ወንበዴ ብሎ ኢየሱስ የጠራቸውን ለእነሱ ምን አይነት ምላሽ መስጠት እንደሚገባቸው ጌታ ኢየሱስ ክርስቶስ ያስቀምጠው ሐሳብ ስላለ በዚህ ጉዳይ ላይ በጥልቀት ዛሬ ለመማር አስቤያለሁ። ወደ ትምህርቱ በጥልቀት ከመግባታችን በፊት የጥበብና የማስተዋል መንፈስ የእግዚአብሔር መንፈስ በቃሉ ብርሃንና ማስተዋል እንዲባርከው እየጸለይኩኝ እንደዚሁም ደግሞ ይህ የእግዚአብሔር ቃል ትምህርት ወደ ሌሎችም እንዲደርስ ሼርና ላይክ እንዲያደርጉ ቤተሰብም ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝኩኝ ወደ ዮሐንስ ወንጌል ምዕራፍ 10 ትምህርት ይሻገራለሁ። በዮሐንስ ወንጌል ምዕራፍ 10 በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ በመጀመሪያው ቁጥር የተናገረው ነገር በጣም አስገራሚ ነው። በዚህ በአዲሱ መደበኛ ትርጉም ላይ እንደዚህ የሚል ቃል እናነባለን። አነባዋለሁ። እውነት እላችኋለሁ ወደ በጎች ጉረኑ፣ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው ይላል። እውነት እላችኋለሁ ወደ በጎቹ ጉረኑ፣ ወይንም በድሮ ትርጉም ላይ እንደምናገረው ወደ በጎቹ በረት በበሩ ሳይሆን በሌላ በኩል ዘሎ የሚገባ ወንበዴ ነው፣ ሌባ ነው፣ ነጣቂ ነው ብሎ ይናገራል። የመጀመሪያው እዚህ ጋር ጌታ ኢየሱስ ክርስቶስ የሚያመለክተው በጣም በሚያስጠነቅቅ ቃል ነው ክፍሉን የጀመረው። በበሩ ሳይሆን በሌላ በኩል ዘሎ የሚገባ እርሱ ሌባና ወንበዴ ነው ብሎ ነው የተናገረው። ይህንን ጌታ ኢየሱስ ክርስቶስ የተናገረበት ምክንያት ከአይሁድ ሃይማኖት መሪዎች ጋር ስለቆየ እነሱ ወደዚያ ወደ ሃይማኖታዊ ስልጣን የወጡበትን መሰላል ጌታ ኢየሱስ ክርስቶስ በደንብ አድርጎ ስለሚረዳ ነው ይህን ቃል የተናገረው። በዮሐንስ ወንጌል ምዕራፍ 18 ቁጥር 13 በምናነበት ጊዜ ጌታ ኢየሱስ ክርስቶስን ከያዙት በኋላ ለኃጢአታችን እርሱ ሊከፍል ያለውን የመስዋዕትነት ሞት እንዲሞት እየተጓዘ ባለበት በዚያ ቅጽበት ወደ ሐና ግቢ ወሰዱት ይላል። ከዚያ ጸሐፊው ምንድነው የሚለው? ሐናም ደግሞ የሊቀ ካህኑ የቀያፋ አማት ነው ብሎ ይናገራል። ስለዚህ ወደ ሊቀ ካህኑ ወደ ቀያፋ ከመውሰዳቸው በፊት የእርሱ አማቸው ወደ ነበረው ወደ ሐና ግቢ ነበር የወሰዱት። ይሄኛው በተዘዋዋሪ መንገድ የነዚህ የአይሁድ ሃይማኖት መሪዎች ወደ ስልጣን የመጡበት መንገድ በዘመድ በጋብቻ እንደዚሁም ደግሞ በተለያየ ምድራዊ ትስስር እንደመጡ ትንሽ አቅጣጫ ያሳየናል። እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 19 ላይ ቁጥር 12 እስከ 16 በምናነበትም ጊዜ እንዴት ከፖለቲካ መሪዎች ጋር የተቆራኙ እንደሆኑ ጲላጦስ ኢየሱስን ያለምንም በደልና ኃጢአት በግፍ እንዲሰቅል ወይም ለሞት አሳልፎ እንዲሰጥ በሚያስፈራሩበት ጊዜ ራሱን የአይሁድ ንጉሥ ያለውን ኢየሱስን ልትምራው አይገባህም፣ እኛ ንጉሥ ቄሳር ብቻ ነው ብለው ለቄሳር ያላቸውን ታማኝነት ሲናገሩ፣ ነገር ግን ጲላጦስን በዚህ በፖለቲካ መንገድ ሲያስፈራሩ እንመለከታለን። እዚህ ጋር ዋናው ነገር ጌታ ኢየሱስ ክርስቶስ ከበሩ በተለየ በሌላ መንገድ ዘለው ወደ በረት ወይንም ወደ ጉረነው ወይንም ደግሞ ወደ በጎች ማረፊያ ይገባሉ ብሎ ሲናገር ይሄ ችግር ከአይሁድ ሃይማኖት መሪዎች ጋር ብቻ ነው ያለው ብለን የምናስብ ከሆነ እጅግ ተሳስተናል።
ምክንያቱም በኋላ ላይ በራሱ በጌታ በኢየሱስ ደቀ መዛሙርቶቹ በ12ቶቹ መካከል እንኳን ይህ የስልጣንን መሰላል የመፈለግ ወይንም ደግሞ የስልጣንን ማማ በአቋራጭ በሌላ መንገድ ከጌታ ፈቃድ ወጣ ባለ ባፈነገጠ መንገድ መፈለግ በሕይወታቸው በጣም ስር የሰደደ ጉዳይ እንደሆነ እንመለከታለን። ይህንንም የምንመለከተው ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 17 እስከ ቁጥር 28 ያለውን ክፍል በምናነበት ጊዜ ጌታ ኢየሱስ ክርስቶስ በአይሁድ ሃይማኖት መሪዎች ሊያዝ፣ ሊገረፍ፣ ሊዋረድ፣ ሊሰቀል፣ ሊሞት ከዚያም በኋላ ከሞት ሊነሳ ወደ ኢየሩሳሌም እየሄደ እንደሆነ ይነግራቸዋል። ከቁጥር 17 ጀምረን እንደምንመለከተው በዚህ በማቴዎስ ወንጌል ምዕራፍ 20 ላይ ግን ቁጥር 20 ጀምረን በምናነበት ጊዜ ከደቀ መዛሙርቶቹ ሁለቶቹ ያዕቆብና የዮሐንስ እናት ወይንም ደግሞ መጽሐፍ እንደሚጠራው የዘብዴዎስ ልጆች እናት የተባለችው መታ በኢየሱስ እግር ተደፍታ እየጸለየች እየሰገደች አንድ ልመና አለኝ እንድታደርግልኝ እለምናለሁ ብላ ኢየሱስን እንደጠየቀች ከዚያ ክፍል እንረዳለን። ከዚያም ኢየሱስ ምን ትጠይቂያለሽ፣ ምን ትለምኛለሽ ብሎ ሲጠይቃት እነዚህ ሁለቱ ልጆች አንዱ በግራ አንዱ በቀኝ በዙፋኔ በክብሬ ቀን እንዲቀመጡ አድርግልኝ ብላ ስትል ጌታ ኢየሱስ ክርስቶስ የምትለምኑትንም አታውቁም ብሎ በተግሣጽ ቃል ስመልስላት እንመለከታለን ወይንም ደግሞ እናነባለን። ከዚያም ደግሞ የቀሩት አስሮቹ መጥቶ በሁለቶቹ ላይ ተቆጡ ነው የሚለው። እንግዲህ የስልጣን ሽኩቻ ጌታ ኢየሱስ ክርስቶስ ወደ ቀራንዮ መስቀል ለመሞት እያመራ ባለበት ጊዜ የእሱ መስዋዕትነትና ሞት ሳይሆን በልባቸው የነገሰው በዘብዴዎስ ልጆች እናት ልመና እንደተንጸባረቀውና በተቀሩት በአስሮቹ ቁጣ እንደተገለጠው የተሻለ ዙፋን፣ ስልጣን፣ ክብር፣ ማዕረግ የመውሰድ ነገር በልባቸው ነግሶ እንደነበረ እንመለከታለን። ጌታ ኢየሱስ ክርስቶስ ይህ የአሕዛብ መሪዎች ባህሪ ነው። በኃይል በስልጣን ላይ ይወጣሉ፣ ህዝቡንም ይጨቁናሉ። በእናንተ መካከል ግን እንደዚህ ሊሆን አይገባም። ከእናንተ መካከል የመጀመሪያ ሊሆን የሚገባው የመጨረሻ ይሆናል፣ ያገለግላል፣ ዝቅ ይላል ብሎ የራሱን ህይወት ምሳሌ እንደ ምሳሌነት ነው ያቀረበው። የሰው ልጅ የመጣው የሰውን ዘር ሊፈልግ ሊያገለግል ሊሞትለት መጣ እንጂ እንዲያገለግሉት አልመጣም ብሎ የራሱን ህይወት ምሳሌነት አቀረበላቸው። ስለዚህ የምትለምን የምትጸልይ የምትሰግድ የመሰለች የዘብዴዎስ ልጆች እናት ኢየሱስን ለልጆቿ የተለየ ስፍራ የስልጣን የዙፋን ስፍራ እየለመነች እንደመጣች ዛሬም በቤተ ክርስቲያን ውስጥ ተመሳሳይ ነገር ሰዎች ዘለው ወደ መንፈሳዊ መድረክ ወደ መንፈሳዊ አገልግሎት ወደ መንፈሳዊ ኃላፊነት የሚወጡበት በልባቸው ውስጥ የታሰረ የኃጢአት ባህሪ እንደሆነ መታወቅ አለበት። ይህ ብቻ አይደለም። ሐዋርያው ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ በምናነበት ጊዜ ልክ ከቁጥር 17 ጀምረን እስከ ቁጥር 28 ያለውን ስናነብ ሐዋርያው ጳውሎስ በዛ በእስያ አገር ምን ያክል በወንጌል መስዋዕትነት እንዳገለገለ አንድንም እውነት ሳያስቀር ሁሉንም በአደባባይና ቤት ለቤት ዞሮ እንዳገለገለ ከተናገረ በኋላ የኤፌሶን ሽማግሌዎችን ሲያስጠነቅቅ ለመንጋው የማይራሩ ተኩላዎች እንደሚመጡ እንደገና ደግሞ መንጋውን መጠበቅ እንደሚገባቸው ከተናገረ በኋላ በተለይ መጨረሻ ላይ የተናገረው ሐሳብ እጅግ የሚገርም ነው። ቁጥር 29 እና 30 አካባቢ ስናነብ ከእናንተው ከሽማግሌዎች መካከል እንኳን የራሳቸውን ደቀ መዛሙርት ለማፍራት የሚፈልጉ እውነትን እያጣመሙ ከእናንተ መካከል ይነሳሉ አለ። እዚህ ጋር ተሹመው እያገለገሉ ያሉ የቤተክርስቲያን ሽማግሌዎችን ነው ጳውሎስ ከእናንተ መካከል የሚለው። እንግዲህ ጳውሎስ የኤፌሶን ሽማግሌዎች መካከል የራሳቸውን ደቀ መዛሙርት ለማፍራት ካላቸው የራስን ስም ለማስጠራት ካላቸው ጉጉትና ጦርነት የተነሳ እውነትን የማጣመም የራሳቸውን ደቀ መዛሙርት የማፍራት ፈተናና አደጋ ውስጥ ይወድቃሉ ብሎ ካስጠነቀቀ ይሄ ዘሎ የመግባት ነገር ከበሩ ከኢየሱስ ክርስቶስ ባህሪና ሕይወት መስዋዕትነት፣ ንጽህናና ቅድስና ባፈነገጠ መልክ መሪዎች ወደ መድረክ ወደ አገልግሎት በተለያየ መሰላል የሚወጡበትን መንገድ ከዚህ እናስተውላለን። ሌላው በተጨማሪ በዚህ ላይ የምናየው ሐዋርያው ዮሐንስ በሶስተኛ ዮሐንስ መልእክት ላይ ምዕራፍ ስለሌለው ምዕራፍ 1 ብለን ብንወስድ ቁጥር 9 እና 10 ላይ ዲዮጥራጤስ እየተባለ በዚያ ቤተክርስቲያን አማኝ የሆነ ሰው መሪ ለመሆን ይፈልጋል ይላል። መሪ ለመሆን ስለፈለገ ይመስላል ስላልተሳካለት እነ ሐዋርያው ዮሐንስን ስማቸውን ያጠፋል። እንግዳ ሰዎች እንዳይቀበሉ ይከለክላቸዋል። የሚቀበሉትን ከቤተክርስቲያን ያስወጣቸዋል ነው የሚለው። ስለዚህ መሪ ለመሆን የመፈለግ ነገር ልክ በዘብዴዎስ ልጆች እናት እንደታየው እንደዚሁም ደግሞ ለኤፌሶን ሰዎች ወይም ለኤፌሶን ሽማግሌዎች ጳውሎስ እንዳስጠነቀቀው ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እንዳመለከተው በበሩ ሳይሆን በኢየሱስ ሳይሆን በእርሱ ትህትናና ጽድቅ ቅድስናና መስዋዕትነት በኩል ሳይሆን በስጋይነት መንገድ በአድማ በዘረኝነት በጎሰኝነት ዘሎ ወደ ቤተክርስቲያን ኃላፊነት የመውጣት አባዜ ዛሬም ቤተክርስቲያንን እያተራመሰ ያለ መርዝና ነቀርሳ የሆነ ስጋይ ስራ እንደሆነ
ቅዱሳን ማወቅ አለባቸው። በዚህም ጌታ ኢየሱስ ክርስቶስ እንዳጋለጠው እንዳዋረደው ቅዱሳን ሳይፈሩ ይሄንን ስጋይነትን ዓለማዊነትን በእግዚአብሔር ጥሪና በእግዚአብሔር ፈቃድ በንጽህናና በመስዋዕትነት ሳይሆን በቆሸሸ እጃቸው ስማቸውን ለማስጠራት ደረታቸው ነፍተው ወደ ቤተክርስቲያን መድረክ በተለያየ መንገድ የተሽለከለኩ የሚመጡትን ማጋለጥ መቃወም ተገቢ ነው የሚሆነው። ጌታ ኢየሱስ ክርስቶስ ይህንን የመጀመሪያውን ሀሳብ ከተናገረ በኋላ ከዚህ ጋር ተያይዞ ሁለተኛ አስገራሚ ነገር አንስቷል። ለእነዚህ ሰዎች ጌታ ኢየሱስ ክርስቶስ ስም ሰጥቷቸዋል። እረኞች ናቸው አላለም። ሃይማኖት መሪዎች ናቸው አላለም። ሌቦች ናቸው አለ። ወንበዴዎች ናቸው አለ። በመቀጠል ደግሞ እንግዶች ናቸው አለ። ነጣቂዎች ናቸው አለ። ተኩላው በመጣበት ጥለው የሚሸሹ ቅጥረኞች ናቸው አለ። ስለዚህ ይሄ ምንድን ነው የሚያሳየው? ሁለተኛው ትልቅ አንኳር ነገር ጌታ ኢየሱስ ክርስቶስ ከዚህ ክፍል ላይ ያሳየን ነገር ምንድን ነው? ለመንጋው ጨካኞች ናቸው፣ የማይራሩ ናቸው። ጌታ ኢየሱስ ክርስቶስ ይሄን የተናገረው የአይሁድ ሃይማኖት መሪዎች በህዝቡ ላይ የሚያሳዩትን ደባና ክፋት፣ ጭካኔ በደንብ አድርጎ ስለተመለከተ ነው ይህንን የተናገረው። ሌሎች የህዝቡ ክፍል በነሱ ላይ ምንም አይነት ተቃውሞ ማንሳት አይችሉም። ምክንያቱም አንደኛው ክፋታቸው፣ አንደኛው ነጣቅነታቸው የእግዚአብሔርን ህዝብ የሚያደሙበት አንዱ መንገድ ከምኩራብ ማባረር ነው። ምክንያቱም ይሄኛው ዮሐንስ ወንጌል 10 የተጻፈው ከዮሐንስ ወንጌል 9 በመቀጠል ነው። ዮሐንስ ወንጌል 9ን በምናነበት ጊዜ የምናስተውለው አንድ እውነት አለ። ይሄኛው ምንድን ነው? ከተወለደ ጀምሮ አይነ ስውር የሆነውን ሰው ኢየሱስ ክርስቶስ አይኑን ያበራለታል። ከዚያም ይሄ ሰው መጀመሪያ ያልተፈወሰ ነው ብለው ለመካድ ሞከሩ። ወላጆቹንም ጠርተው አረጋገጡ። አይነ ስውር ሆኖ መወለዱን እናውቃለን፣ ሙሉ ሰው ነው፣ እሱን ጠይቁት አሉ። ይህንንም የተናገሩበት ምክንያት ፈሪሳውያን ከምኩራብ ስለሚያባሩ በመፍራት ነበር የተናገሩት። ይሄኛው ግን ከእናቱ ማህፀን ጀምሮ ወይም ከተወለደ ጀምሮ አይነ ስውር የሆነና አሁን ኢየሱስ የፈወሰው ሰው ዮሐንስ ወንጌል 9 ላይ የምናነበው ሰው አስገራሚ ምስክር ነው። ምክንያቱም እነዚህ ሰዎች ወደዚህ ሰው መጥተው ይሄ ሰው በሰንበት ነው የፈወሰ፣ በሰንበት ደግሞ እስከፈወሰ ድረስ ኃጢአተኛ መሆን አለበት፣ ይህንን ከእግዚአብሔር መጥቷል ብለህ ማመን አትችልም ብለው የራሳቸውን ፕሮፓጋንዳና ውሸትን ለማሳመን ሰውየውን በሚያጣድፉበት ጊዜ ኃጢአተኛ መሆኑን አላውቅም፣ አይነ ስውር ሆኜ መወለድ አውቃለሁ፣ ኢየሱስ የሚባል ሰው ፈውሶኛል፣ ይህንን አንድ ነገር አውቃለሁ። እግዚአብሔር የሚሰማው ፈቃዱን የሚያደርግና ጻድቅ ሰው ነው እንጂ የሚሰማው እንዴት ኃጢአተኛ ይሰማል? ለእኔ ኃጢአተኛ ሊሆን አይችልም ብሎ እምቢ አለ። ስለዚህ ወዲያው ከምኩራብ አባረሩት ነው ብለው። ጌታ ኢየሱስ ክርስቶስ እንግዲህ በዚህ ሰዓት ነው ይህን ሰው መጥቶ በሰው ልጅ ላይ ታምነዋለህን ብሎ ስጠይቅ አምንበት ዘንድ እርሱ ማን ነው ብሎ ስጠይቅ እነሆ አይተዋል አለ ጌታ ኢየሱስ ክርስቶስ። ስለዚህ ሰውየው አይኑን የከፈተለት ያ የእግዚአብሔር ልጅ ኢየሱስ መሆኑን ባስተዋለ ጊዜ አምናለሁ ብሎ ሰገደለት ነው የሚለው። እንግዲህ ከዚህ የምናስተውለው እነዚህ ሃይማኖት መሪዎች ጭካኔያቸው ምንድን ነው? ይሄን ሰውዬ ኢየሱስን የእግዚአብሔር ልጅ ነው ብሎ ስላመነ፣ ጻድቅ ነው ብሎ ስላመነ እነሱ እንደሚሉት በሰንበት ፈውሷልና ከእግዚአብሔር ሊመጣ አይችልም ብለ መስክር ብለው እንደዚህ ባጣደፉት ጊዜ ትቷቸው ወጣ። ለመሰደድ ቢበቃም ግን አስገራሚው ነገር ከዚህ የምንረዳው ምንድን ነው? ጭካኔያቸውን ነው። ለመንጋው ወይም ደግሞ ለእግዚአብሔር በእጃቸው አሳልፎ ለሰጠው ለዚያ ህዝብ ለዚያ መንጋ ምንም ኃላፊነት የማይሰማቸው ጨካኞች መሆናቸውን አይተዋል። ጌታ ኢየሱስ ክርስቶስ ይህም ብቻ አይደለም። በኋላ ላይ በማቴዎስ ወንጌል ምዕራፍ 23 ላይ በምናነበት ጊዜ እናንተ የእፉኝት የእባብ ልጆች ናችሁ ብሎ ተናገረ። ምክንያቱም በህዝቡ ላይ የሚያደርሱትን ደባና ግፍ ጌታ ኢየሱስ ክርስቶስ ተመልክቶ ስለነበር ነው። ዮሐንስ ወንጌል 7 እንደምናነበው ህዝቡ በኢየሱስ ጌትነት እንኳን እንዳያምን ከምኩራብ እያባሩ ህዝቡን በፍርሃት አስረው ሰዎች እውነት ጋር እንዳይደርሱ የከለከሉ ጨካኞች መሆናቸውን ስላየ ጌታ ኢየሱስ ክርስቶስ ስማቸውን አሳምሮ ወንበዴዎች ናቸው፣ ተኩላዎች ናቸው ብሎ ተናገረ። እዚህ ጋር ማስተዋል ያለብን ነገር ትልቁ ነገር ምንድን ነው? አንድ ሰው ከኢየሱስ ክርስቶስ ርኅራኄና ምሕረት ቸርነት ባፈነገጠ መልክ በማታለል በጭካኔ በክፋት በማባረር ስልጣኑ የሚጠቀም ከሆነ መጽሐፍ ቅዱስ ያንን ሰው ወንበዴ ብሎ ይጠራዋል። እንደዚሁም ደግሞ ነጣቂ፣ ተኩላ ብሎ ይጠራዋል። ይሄ በጣም አስደንጋጭ ስም ነው ለአንድ እግዚአብሔርን አገለግላለሁ ለሚል ሰው። በኋላ ላይ ግን ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 2 በምናነበት ጊዜ ነፍስ የሚገድሉ ሁሉ እግዚአብሔርን እንዳገለገሉ የሚቆጥሩበት ጊዜ ይመጣል አለ። ስለዚህ ሰዎች ነፍስ ነው የሚገድሉት። እነዚህ ሰዎች የአይሁድ ሃይማኖት መሪዎች ግን እግዚአብሔርን እንዳገለገሉ አድርገው ነው የሚቆጥሩት። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ ወደ ቁጥር 45 አካባቢ በምናነበት ጊዜ ኢየሱስ ከሙታን ያስነሳውን አልዓዛርንም ጭምር ለመግደል ነበር የፈለጉት። ለምን? ሁሉም ሰው አልዓዛር ከሞት በኢየሱስ እንደተነሳ ሲያይ በኢየሱስ እያመነ የእግዚአብሔር ልጅ መሆኑን እየመሰከረ ሲመጣ ለስልጣናቸው ስጋት መሆኑን ሲረዱ አልዓዛርንም ጭምር ለማጥፋትና ለመግደል ነበር የተመካከሩት። ስለዚህ ሁለተኛው ይሄ መንፈሳዊ ያልሆነ የውሸት እረኛ ባህሪው በመንጋው ላይ በሚያሳየው
ጭካኔና ክፋት ይስተዋላል ማለት ነው። ምናልባት ይሄ ሀሳብ አሁንም ከአይሁድ ሃይማኖት መሪዎች ጋር የተቆላለፈ ነው፣ እኛን አይመለከተንም እንል ይሆናል። ነገር ግን እንደዛ ካሰብን አሁንም ተሳስተናል። ምክንያቱም ቅድም እንዳነሳ ነው በሶስተኛ ዮሐንስ መልእክት ላይ ምዕራፍ 1 ቁጥር 9 እና 10 በምናነበት ጊዜ ይሄ ዲዮጥራጢስ የተባለ ሰው ከቤተ ክርስቲያን ያባርር ነበረ። የሐዋርያው ዮሐንስን ስም ያጠፋ ነበረ። ለምን? መርነትን ስለፈለገ። ስለዚህ በዚህ ብጥብጥና ክፋት ምናልባት መርነትን በእጁ ውስጥ ለማስገባት ያስብ ይሆናል። ለማንኛውም እንግዲህ በሐዋርያው ዮሐንስ ዘመን ከቤተ ክርስቲያን ማባረር ካለ በእኛም ዘመን ጭካኔ የሚስተዋል ከሆነ የሚታይ ከሆነ ቆም ብለን ማሰብ አለብን። የማንን ባህሪ የማንን ፈቃድ እያደረገ ነው ይህ መሪ፣ ይህ አገልጋይ? በመንጋው ላይ ኢየሱስ በሞተለት ሰው ላይ እንደዚህ ገደብ የለሽ ጭካኔና ክፋት ለምንድን ነው የሚያሳየው ብለን ቆም ብለን ማሰብ አለብን። ምክንያቱም ጭካኔና ግዴለሽነት መንጋውን ለአውሬ አሳልፎ መስጠት፣ ለሞት አሳልፎ መስጠት የእግዚአብሔር ባህሪ ስላይደለ ጌታ ኢየሱስ ክርስቶስ ሕይወቱን አሳልፎ የሰጠበትን ነፍስ ለሚረባና ለማይረባ ነገር ከቤተ ክርስቲያን ብድግ አድርጎ የማባረር አምባገነንነት ይሄ መለኮታዊ ስልጣን አይደለም ማለት ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክት ላይ ምዕራፍ 10 ቁጥር 8 በምናነበት ጊዜ ጌታ የሰጠን ስልጣን እናንተን ለማነጽ እንጂ እናንተን ለማፍረስ አይደለም ብሎ ይናገራል። ይሄ እንኳን ከቆሮንቶስ ሰዎች ጋር ግጭትና አለመግባባት ባለበት ጊዜ እንኳን ሐዋርያዊ ስልጣኑን የእናንተን ሕይወት ለማፍረስ አይደለም የተቀበልኩት፣ ይህን ስልጣን ሐዋርያነትን የእናንተን ሕይወት ለማነጽ ለመገንባት ነው የተቀበልኩት ይላል። ከዚህ የምናስተውለው የትኛውም የቤተክርስቲያን አገልጋይ ነኝ የሚል ሰው በእጁ ያለው ስልጣን የቅዱሳንን ሕይወት ለማነጽና ለመጥቀም ካልሆነ በስተቀር በአምባገነንነት ተነስቶ ነጋ ጠባ አባረርኩ፣ ሰረዝኩ፣ አጠፋሁ የሚል የጭካኔ የውጭውን ዓለም አስተዳደር ቢሮክራሲ የሚያሳይ ከሆነ ይሄኛው ከኢየሱስ የመነጨ ነው ወይስ ከስጋና ከደም ከሲኦል ከአጋንንት የመነጨ ነው ብሎ ቆም ብሎ ማሰብ ተገቢ ነው የሚሆነው። ሶስተኛው ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ያሳየን በጣም አስገራሚው ነገር የኢየሱስ ክርስቶስን ወደር የለሽ እረኝነቱን፣ መልካም እረኝነቱን፣ ንጹህ እረኝነቱን ከነዚህ ከነጣቂዎች ጋር በማነጻጸር ነበር ያሳየው። በዚህ ክፍል ላይ መጀመሪያው እኔ በጎች በር ነኝ አለ። ሰዎች መዳን የሚያገኙበት ወደ እግዚአብሔር የሚመጡበት እውነተኛ በር እኔ ነኝ የሚል ነው። ስለዚህ እነሱ ደግሞ አጥፊዎች ናቸው። ዘለው ነው የሚገቡት፣ በመግደል ነው የሚታወቁት። ነገር ግን ጌታ ኢየሱስ ክርስቶስ ወደ እግዚአብሔር የሚያቀርብ እውነተኛ በር እኔ ነኝ አለ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናየው ወደ አብ የሚወስድ መንገድ፣ እውነት፣ ሕይወት እኔ ነኝ፣ ከእኔ በቀር ሌላ መንገድ የለም የሚል ነበር የተናገረው። ከዚህ የምናስተውለው አንድ የቤተክርስቲያን መሪ ስለ መንጋው መጠንቀቅ ካለበት የመጀመሪያው ነገር ሰዎች በኢየሱስ ክርስቶስ ያላቸውን መዳን አስተውለው ከሆነ በኢየሱስ ክርስቶስ ያላቸው እምነት ጽኑ እንደሆነ ይሄንን ማረጋገጥ የአንድ መሪ የአንድ አገልጋይ ትልቁና ወሳኝ ኃላፊነት እንደሆነ መታወቅ አለበት። ምክንያቱም ጌታ ኢየሱስ ክርስቶስን ከሰማያት ሰማይ ወደዚህ ምድር ያመጣውና እንደዚሁም ደግሞ በእረኝነቱም ላይ የመጀመሪያ የተናገረው እርሱ ወደ እግዚአብሔር የሚያቀርብ በር እንደሆነ ነው። ከዚያም ወደ ቁጥር 9 ስናነብ በእኔ የሚገባ ይላል ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል ብሎ ነው የተናገረው። ጌታ ኢየሱስ ክርስቶስ ማዳን ብቻ ሳይሆን ነፃነትን ይሰጣል። ምን ማለት ነው? መንፈሳዊ ነፃነትን፣ ከእስራት የሚፈታ ከጨለማ የሚያላቅቅ በመንፈስ ቅዱስ የሚፈልቅ የሚፈስ በቅዱሳንን ሕይወት የሚያንጽ እንደገናም ደግሞ ዳዊት የእግዚአብሔር ሰው በብሉይ ኪዳን መዝሙረ ዳዊት 23 ላይ እንደተናገረው በእረፍት ውሃ ዘንድ ይመራኛል ብሎ እንደተናገረ መሰማሪያም ያገኛል ነው ብለው። ይህም የሚያሳየን አንድ የቤተክርስቲያን አገልጋይ መሪ ለምእመናን ደቀ መዝሙርነትና ቅድስና፣ ንጽህና፣ ጽድቅ፣ ከኃጢአት መንጻት በክርስቶስ ባላቸው ሕይወት ጸንተው ስለመኖራቸው እርግጠኛ መሆን አለበት። ጌታ ኢየሱስ ክርስቶስ ከዚያ ሌላ የተናገረው በዚያ ክፍል ላይ ድምፁን ይሰማሉ ይላል። ከዚያም በመቀጠል የራሱ የሆኑ በጎቹንም እየጠራ ፊት ፊታቸው ይሄዳል፣ ይቀድማል ይላል። በማስገደድ በመግፋት በመንዳት ሳይሆን ምሳሌ በመሆን በንጽህና ፊት ፊታቸው በመሄድ ይመራል ነው ምለው። ስለዚህ አንድ የክርስቶስ አገልጋይ የሆነ ሰው የኢየሱስን ሕይወት የሕይወቱ ፈለግ፣ የሕይወቱ ምሳሌ፣ ሕይወቱ እንደገና ደግሞ ሕይወቱ የሚቀረጽበት አገልግሎቱ የሚቀረጽበት የሚሄድበት ዋና መንገድ አድርጎ መምረጥ አማራጭ የሌለው ጉዳይ ነው። ስለዚህም ጌታ ኢየሱስ ክርስቶስ በእነዚህ ሀሳቦች ላይ ግልጽ የሆነ ነገር አስቀምጠዋል። እርሱ ከሌቦች፣ እርሱ ከነጣቂዎች፣ ከሐሰተኛ እረኞች፣ ከአስመሳይ አመራር ኢየሱስ የተለየ በቸርነት የተሞላ በንጽህና የተሞላ እረኝነት እንዳለው ማወቅ አለበት። ይሄም መሪዎች ስለ አመራራቸው ራሳቸውን እንዲጠይቁ የኔ አገልግሎት የኔ አመራር ከኢየሱስ ክርስቶስ ሕይወት ጋር
ይታረቃል ወይስ ይቃረናል ብለው ራሳቸውን እንዲጠይቁ የተቀመጠ መለኮታዊ መመሪያ እንደሆነ መታወቅ አለበት። የመጨረሻው ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የተናገረው ምዕመናን ወይንም ደግሞ በጎቹ ወይንም ደግሞ መንጋው ይሄንን ነጣቂ ተኩላ አውሬና እንደገና ደግሞ ተኩላውን ሲመጣ ጥሎ እንዲበሉ እንዲጎዱ ህይወታቸው እንዲያጣ ጥሎ ከሚሄድ እረኛ ለማረድ ለማጥቃት ለክፋት ከሚመጡ ጋር አነጻጽረው የእግዚአብሔር ሕዝብ አለመከተል፣ አለመስማት፣ መሸሽ፣ መራቅ ተገቢ ነው የሚሆነው ማለት ነው። ጌታ ኢየሱስ ክርስቶስ ብቻ ሳይሆን ሐዋርያው ጳውሎስም በሁለተኛ ጢሞቴዎስ መልእክት ምዕራፍ 3 ላይ ቁጥር 5 ላይ በመጨረሻው ዘመን ከምታዩ ባህሪያት አንዱ ምንድነው? የአምልኮት መልክ አላቸው ኃይሉን ግን ክደዋል ይልና ከነዚህ ደግሞ ራቅ ብሎ ይናገራል። የእግዚአብሔር ሕዝብ ሐሰተኛውን እረኛ፣ ነጣቂውን እረኛ፣ ወንበደውን እረኛ ምንም እንኳን በቤተክርስቲያን ውስጥ እያገለገለ እያለም የሚያሳየው ወጣ ያለ እንግዳ የሆነ ከክርስቶስ ባህሪ ጋር የሚጋጭ ጭካኔና ግዴለሽነት፣ ደንታቢስነት፣ ማናለብኝነት ከሆነ አንዱ የእግዚአብሔር ሕዝብ ማድረግ የሚችለው አለመስማት ነው፣ መሸሽ ነው፣ መራቅ ነው፣ ራሱን መጠበቅ ነው፣ ህይወቱን መጠበቅ ነው፣ የህይወቱን ተስፋ በኢየሱስ ላይ ማድረግ ነው። ስለዚህ በእንደዚህ አይነት መስመር ከለቀቀ፣ መንፈሳዊነትን ከለቀቀ፣ ከክርስቶስ ባህሪ ጋር ከሚጣላ ከተጣረሰ ከእንደዚህ አይነት ሐሰተኛ እረኛ የመጠንቀቅ ያለማዳመጥ፣ የመራቅ እንደገና ደግሞ ህይወቱን ከክርስቶስ ህይወት ጋር የማነጻጸርና ክፋቱን ለይቶ ራስን የማዳን የመሸሽ ህይወት መንጋው ወይንም የክርስቶስ በጎች ወይንም ቅዱሳን ማድረግ አለባቸው። በጎቹ ለዚህ ለነጣቂ እረኛ ምን አይነት ምላሽ መስጠት አለባቸው የሚለውን ነገር በመናገር ነው ክፍሉን የምንደመድመው። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ 3 ጊዜ በመደጋገም የተናገረው አንድ ቃል አለ። ቁጥር 5 ላይ እንግዳ የሆነውን አይከተሉትም ይላል። እንግዳ የሆነውን እረኛ፣ እንግዳ የሆነውን ተኩላ፣ እንግዳ የሆነውን ወንበደ አይከተሉትም፣ ድምፁን አያውቁም፣ ፈጽሞ አይከተሉትም የሚል ቃል አለ። እንደገና ወረድ ብሎ ቁጥር 8 ላይ ደግሞ ከኔ በፊት የመጡት ሌቦችና ቀመኞች ናቸው ይልና በጎቹም አልሰሟቸውም ይላል። እዚህ ጋር ይሸሻሉ ይላል፣ ፈጽሞ አይከተሉም ይላል፣ አልሰሟቸውም ይላል። ይሄንን በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 5 ላይ እና ቁጥር 8 እንመለከታለን። ስለዚህ እንግዳ ከሆነው ይሸሻሉ፣ ፈጽሞ አይከተሉትም፣ አይሰሟቸውም ይላል። አንዱ የእግዚአብሔር ሕዝብ ማድረግ ያለበት ነገር ከእግዚአብሔር እውነት ጋር የማይሄድ በዚህ በበር ሳይሆን ዘሎ በአጥር የሚገባ ሊጎዳ የሚገባ እንደገና ደግሞ ሊሰርቅ የሚገባ ሊያጠፋ የሚገባ መሆኑን ለይተው ማወቅ አለባቸው። ጌታ ኢየሱስ ክርስቶስ ይሄን ሲናገር በማነጻጸር ነው የተናገረው፣ ሆን ብሎ ነው የተናገረው። በተለይ ቁጥር 10 ላይ በምናነበት ጊዜ ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላቸው እንዲትረፈረፍላቸው መጥቻለሁ ይላል። እዚህ ጋር በአንድ ቁጥር ላይ እያነጻጸረ ነው። ሌባው ሊሰርቅ ሊያርድ ሊያጠፋ፣ እኔ ግን ሕይወት እንዲሆንላቸው እንዲትረፈረፍላቸው መጥቻለሁ። ጌታ ኢየሱስ ክርስቶስ ሆን ብሎ ነው የሚያነጻጽረው። የእግዚአብሔር ሕዝብ ማነጻጸር አለበት። በመሪው ውሳኔ ላይ በመሪው አገልግሎት ላይ ኢየሱስ ይታያል ወይ? በምርጫ ውሳኔ ላይ በሚናገረው ንግግር ላይ የክርስቶስ ባህሪ ይታያል ወይ? ወይስ ባዕዱን ነጣቂውን አጥፊውን የሆነ ቃል ነው የሚሰነዝረው? ወይም ደግሞ ከክርስቶስ ምሕረትና ቸርነት ርኅራኄ ያፈነገጠ ጭካኔ ዲያብሎሳዊ የሆነ ጌታ ኢየሱስ ክርስቶስ እነዚህን የሃይማኖት መሪዎችን ደጋግሞ እናንተ የእፉኝት ልጆች የእባብ ልጆች ብሎ የጠራው እናንተ አባታችሁ የዲያብሎስ ናችሁ ብሎ የተናገረው በዚህ በምዕራፍ 10 ቁጥር 10 ላይ ሌባ ሊሰርቅ ሊያርድ ሊያጠፋ ይመጣል ስል ኦልሬዲ ስለነዚህ መሪዎች ያላቸው ክፉ ባህሪ እፉኝት ብሎ ተናግሯል፣ እባብ ብሎ ተናግሯል። እናንተ ደግሞ የአባታችሁ የዲያብሎስን ፈቃድ ያው መግደል ትፈልጋላችሁ፣ መዋሸት ስራችሁ ነው ብሎ ተናግሯል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የራሱን በጎች የሚያስተምርበት ወይንም ደግሞ እንዲነቁ ያደረገበት አንዱ ነገር የራሱን ንጹህ ባህሪውን እነዚህን ደግሞ የተሳሳተ እረኝነትን፣ የውንብድና እረኝነትን፣ የአድማ እረኝነትን፣ የጎሰኝነት እረኝነትን፣ መሪነትን ከሚያስፋፉ መራቅና የክርስቶስን ድምፅ ብቻ የእርሱን ሕይወት ብቻ መከተል ይሁንልን። በሌላው ትምህርት እስከምንገናኝ ድረስ የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። ሻሎም